ሚኒስትር ምላሽና ማብራሪያ ሲሰጡን ለጥያቄ ብሔሩንና ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት ፈልጋለሁ። የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት? ኢትዮጵያን የሚያምሱ ሶስት አካላት አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በመናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ሁልጊዜ ችግር የሚተነትን ሰው ጭንቅላቱን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል